እንደ ተንኮለኛና እንደ ሌባ ግን የሆነ ተንኮል እንዳሰበ ሰው ስታዩኝ ግን ያናድደኛል። እኔ ችግር የለውም ከቻልሽ ብሬን ላኪው፣ ችግር የለውም። እኔ በጣም ደስ ይለኛል። እኔ 30,000 ድርሃም የሚሆን 100,000 ድርሃም የሚሆን ምንም አያደርግልኝም። ከዛ 30 ስንት ነው የላኩልሽ? 37 ነው 30 ማሪ 100,000 የሚሆን 100,000 የሚሆን በቃ ችግር የለውም። እንደዛ በሰዓቱ ይሁን በቃ ጥሩ ነው። እኔ ደስ ይለኛል። ብሬን ብስልኪልኝ በጣም ደስ ይለኛል እኮ። ከመጀመሪያውም እኮ እኔ እሰራልሻለሁ አልኩ አይደል? እኔ አይደለሁም ማምሰራ። በቃ እስቲ እንዳጋጣሚ ሆኖ አልተሰራም ይባል። እሺ ምን ይፈጠር? ካልተሰራ ብሩ ይመለሳል። አለቀ። ይሄ ነው በቃ። በቃ መልሽልኝ። በቃ እዚህ ጋር እንግባባ። መልሽልኝ፣ ብሩን መልሽልኝ እኮ። ነገ መጨረሻ ነገ ጠብቂ። እኔም ኦርደሮች እየላኩ ነው። እኔም በጣም ብዙ ኦርደር አለብኝ። 37ም 38ም ይሁን 40,000 ይሁን ካልሆነ ብሩን በካሽም ከፈለግሽ ትራንስፈርም ከፈለግሽ በኢትዮጵያ አልፈልግም። ትራንስፈር እንደላኩልሽ ትራንስፈር ወደ አካውንቴ ነው። ትራንስፈር ትልኪልኛለሽ? አካውንት አለሽ? አካውንት ከአካውንቴ ዳይሬክት ነው የላኩልሽ። ማሪ ይኸውልሽ፣ እኔ አታስገብኝም ስትይ ሌላ ነገር እንዳታስቢ ነው። እኔ ሪሲት እየሰራው ነው። አንደኛ በዚህ አጋጣሚ ማለት ነው ሪካርድ የምታደርጉም የፈለገ ሰው ልትኖሩ ትችላላችሁ። እኔ የማንንም ብር አልፈልግም። በቃ እንዴ በግድ የሰውን ብር ትፈልጊያለሽ ማለት ከፈለጋችሁ ትችላላችሁ፣ ግን አልፈልግም። እኔ የሰው ብር ካልፈለግኩ ደግሞ ሰርቺ ማግኘት ነው የምፈልገው። አንድ ሰው ከስተመሬ ምንም ሊናገረኝ ይችላል፣ ግን ደግሞ ከተናገረኝ ጥፋቴ ከሆነ አምናለሁ። ብር ካለብኝ እመልስላታለሁ። ኦርደሯ ካልተሰራ ይመለስላታል። ስንት ቀን ነው? ባለፈው 15 ቀን ነው 20 ቀን ሆኖታል አይደል? አይደለም። እዚህ ጋር መጀመሪያው ሜይ 1 6,300 ወሰደ። አሁን እሺ ታዩ አንድ ወር ነው። አንድ ወር ነው ኦርደሩ፣ ከአንድ ወር በላይ አንድ ወር ነው። ዲፖዚት ስለነበረሽ ነው እሺ ብለሽ ወርቁን ኦርደር ያደረግሽልኝ አይደል? ስለዚህ ሀቅ እንነጋገር ከተባለ ሀቅ መነጋገር ነው። ሜርሲ ይሄ ዝም ብሎ እኔ 15 ቀን ሰጥሽሽ አይደለም እንደዚህ የምናገረው ያለሁት። ከሜይ 1 ጀምሮ የሀብሉን አዘዝኩ። እኔ ያዘዝኩትን ሀብል ሸጥሽው ከነ መስቀሉ። እሺ ችግር የለም ሌላ ወስዳለሁ አልኩሽ። መስቀሉ ማሰራት አልቻልሽም። ነጭው አይደለም እዚህ ጋር ግን ይኸውላችሁ ትታወሩ። በዛ መሀል ሌላ በቃ ግዢ ሌላ ቫንክሊፍ ሌላ አዛለሁ አልኩሽ። ሌላዎች ግራም አዘዝኩና ችግር የለም አንድ ላይ አድርገሽ ትልኪልኛለሽ አልኩሽ። ብሩ የገባው በ30 ሜይ ቀሪውን 30,000 ከምናምን አስገባውልሽ። አሁን አዝዤልሻለሁ ዲፖዚቱ ስላለሽ አዝዤልሻለሁ ስላልሽኝ እኮ ነው እንጂ ብሩ ከገባ በኋላ ነው ማዘዝ የምትችለው ብትይኝ በ30 ነው የጀመርሽው ልሻለሁ። በአንድ ሜይ ነው ይላኩልሽ። ስለዚህ ሰው ይበዛብሻል። ቴክስቶቹ አሉ እኮ እኔ በስነ ስርዓት በአክብሮት ሜርሲ ይገባኛል። ሰው ይበዛብሻል፣ ብዙ ስራ አለሽ፣ ግን አሳውቂኝ፣ ችግር የለውም ንገሪኝ ቀኑ ብዬሻለሁ። መጨረሻ ላይ የጻፍሽው እኮ ብዙ ነገር መጥፎ ነገር እኮ አለ። ሜርሲ እንነጋገር ከተባለ እኔ እኮ በስነ ስርዓት በሪስፔክት ስለማናገርሽ ነው እንጂ ተስማሙና በቃ ቤላዬ ሰኞ ብላሽ የለ ሶሪ በመሀል መግባት አልፈልግም፣ ግን በቃ ነገ ካልደረሰ ብሩን ትመልስልሻለች። እኔ ይኸውልሽ አልፈልግም፣ መለመን አልፈልግም። አንዴ ሚውት አድርጊልኝ። እኔ ሰማሁኝ አይደል? በደንብ ሰምቻለሁ ያልሽኛል። ብሩ ካልሆነ ይመለሳል ካልኩሽ በቃ እኮ ምንም ማውራት እኮ አያስፈልግም ተጨማሪ አይደለ? ነገ አንድ ቀን ነው። ለምን ነገ መተሽ አታየኝም? ኦኬ ነገ እመጣለሁ። ስራዬን እኮ ይኸውልሽ ስራዬን ላይቭ ማሳየው ታማኝ ስለሆንኩ ነው። እስቲ ወደዛ አፌ ላይ ነፋል እንዴ? ስራዬን ላይቭ ላይ ማሳየው ታማኝ ስለሆንኩ ነው። ስራዬን በአደባባይ ምሰራው፣ በግልጽ ምሰራው፣ ውስጥ ለውስጥ ማልሰራው ህጋዊ ስለሆንኩ ነው። ገባሽ? አንቺ ደግሞ ህጋዊ ነሽ። በትራንስፈር ነው በአካውንት ያደረግሽው። በቃ ህጋዊ ነሽ፣ እኔም ህጋዊ ነኝ። በአግባቡ አንቺ ወርቅ ፈለግሽ ልክ በአካል እንደመጣሽ ቆጣሪው። ምንም እኮ ኦንላይን ስለሆነ የተለየ ነገር የለውም። እዛ ቤትሽም ሆንሽ እዚህም ሆንሽ አንድ ነው ለኔ። በአካልም ብትመጪ ኦርደር ነው ማረገው፣ ኦንላይንም ከሆነ ኦርደር ነው ማረገው። ኦርደሩ ካልመጣስ ብሩ ይመለሳል። በአካልም እንደዛው ኦንላይንም እንደዛው። እስከዛሬ ከሰዎች ጋር ያለኝ ግንኙነት እንደዚህ ነው። ያንቺ የተለየ የሚያደርገው ነገር ምንድን ነው? አሁን ኦርደሩ አልተሰራማ ለነገ አልኩሻ። ነገ ካልመጣ ብሩ ይመለሳል። በቃ ይሄ ነው እኮ። ምን የተለየ ነገር አለው? አሁን
አላስገባን መልሳልሽኝ እንደዚህ። እኔ በጣም ቢዚ ነኝ እውነት ለመናገር። እኔ ቢዚ ነኝ እንዴ? እኔ መለመን የለብኝም ከፍዬ ነው እኔ ቢዚ ነኝ። ግን ቁጭ ብዬ ለመነጋገር እኔ እኮ እዚህ አልገባም ነበር። እዚህ ላይ ሰኞ ካልኩሽ ኦርደሩ ሰኞ ይመጣል ካልኩሽ ወይም ደግሞ ትናንትና እኮ ነው ያልሽ እንጂ ጊዜ ያሳይሻለሁ እኮ ነው ያልሽ። ሜርሲ ሁለት ነገር ላይቭ ሪካርድ አለኝ በነገራችን ላይ። በእናትሽ ቼክ አድርጊው ነይና ቼክ አድርጊው በእናትሽ ቼክ አድርጊው። እኔ እዛ ውስጥም አልገባም ጊዜ የለኝም። ቼክ አድርጊው። እኔ በጣም እርግጠኛ ነኝ አሁን ነው ሰኞ እያልሽ ያለሽው እንዴ? ስላለፈው ሰኞ እያወራሽ ያለሽው ስላለፈው ቤላ አንዴ እንደማመጥ አንዴ መልስ እየሰጠሁሽ ልሂድ። ከትላንትና ወዲያ ላይቭ መተሽ እንደውም ጊዜ የሚያስፈልግሽ ከሆነ ልስጥሽ። ይሄን ሜሴጅ መቼ ነው የጻፍሽው? ላሳይሽ። ይሄን ሜሴጅ መቼ ነው የጻፍሽው? ዌንስዴይ አይደል? ከዛ ላይቭ አስገባውሽ። መቼ ነው ይሄ? ከትላንት ቀኑን ይው ዌንስዴይ ቀኑን ይው ይሄ አሁን ይሄ እኮ ልጅቷ ስለተናገረች ማለት ነው ማሪ። ይኸውልሽ ዌንስዴይ ነው አየሽው? ቀን አለው። ይሄ ደግሞ የስተርዴይ ነው አይደል? ይሄ የስተርዴይ ከሆነ ይሄ ዌንስዴይ ነው። ከትላንትና ወዲያ ገስት አስገባውሽ። ለመቼ እንደሆነ ቀኑን አሳውቂኝ። ጊዜ ከፈለግሽ እሰጥሻለሁ አልሽ። ቆይ ጊዜውን አሳውቅሻለሁ እስከ ሰኞ ብለውኛል። እኔ ቅዳሜና እሑድ እንትን አይሉም አያመጡም፣ ዊክንድ ነው። ሰኞ ግን ያመጡልኛል። አላልሽም፣ እንደዚህ አልተናገርሽም። ሁለተኛ ትላንትም ልታስገብኝ የቻልሽው ሊያ ስለተናገረች ወሬው ስለመጣ ነው ያስገባሽኝ እንጂ እኔ ስም አትጥሪ። በነገራችን ላይ ቤላ ስም ከጠራሽ አሁን እናቆማለን ማውራት። ችግር የለውም። እኔ አሁን ሰኞ ጠብቃለሁ። እኔ ቴክስት አድርጌልሽ አይደለም ያስገባሽኝ። እኔ ቴክስት አድርጌልሽ በተፈጠረው ባሉት ነገር በውሸቱ ምናምን ባሉት ነገር በዛ ነው ያስገባሽኝ። ሌላ ነገር መጥፎ ነገር እንዳይሰማኝ ብለሽ ነው። ምክንያቱ ኦርደር ስለነበር አይ ነው። ምክንያቱ ኦርደር ያደረጉት እየተናገሩ ነበራ ገብተው። እኔ ግን ምን አልኩሽ? ችግር የለውም አታስቢ፣ እኔ ምንም አላስብም፣ እኔን ብዙም አልተጨናነኩም፣ ብቻ አሳውቂኝ አልኩሽ። ጨርሼልሻለሁ፣ አሳይሻለሁ አልሽኝ። እሺ ብዬ በዚህ ጨረስኩና እንደዚህ ነው ሁሉም ከስተመር እንደዚህ ነው ላይቭ ገብቶ ማውራት ነው የሚፈልገው። ስለዚህ እኔም ለመስማት ችግር የለውም። በቃ እኔ አሁንም ስለገባ ነው። ሰኞ ጠብቅሻለሁ፣ ካልሆነ ብሩና ኪልኝ። አመሰግናለሁ። እሺ። አይ አሁንም ሌላም ካለ ሰማለሁ ማለት አንድ ነገር እኮ አወራሁ አይደል? በቃ ብሩ ይመለሳል ነገ ማይመጣ ከሆነ በቃ አለቀ። እኔ አይደለሁም በእጅ የሚሰራው። ለምንድን ነው የማትረዱት? ኦንላይን ስለሆነ ወይም በአካል ስለመጣችሁ ለእኔ አንድ ነው። ወርቅ ቤት ሌላ ቦታ ስትሄዱ አረቦች ጋር ሄዳችሁ ብር ከፈላችሁ አዘዛችሁ አይደል? አረቦች ጋር ብትሄዱ ትጠብቃላችሁ። ኦርደሩ ካልተሰራስ ብሩ ይመልሱላችኋል። አለቀ። ከዚህ ውጭ ምንም የሚያደርጉት ነገር አለ ወይስ? አበሻ ስለሆነ እንደፈለጋችሁ ትናገራላችሁ። እንደዛ አታድርጉ እሺ። እኔም ደግሞ አላስገባም አለችኝ ስላለች ያንን ነገር ይዛ እሷ ከስተመር አታስገባም እንዳትለኝ ነው አሁንም ያስገባዋት። አሁንም ቢሆን አስገቢኝ ካለች አሁንም ቢሆን አስገባታለሁ። ለምን? ብር ስላስገባች እኔ ጋር ብር ስላላት። ከኔ ጋር ግን ጉዳይ ከሌላት ግን አላስገባም። ስለዚህ ታማኝ ሰው እኔ አሁን ምንም ብትሰድቡኝ ምንም ብታወሩ ስለኔ ስለማታውቁ አያየው ዝም ነው ብለው ኮመንት ማጥፋት ካለብኝ ማጠፋለሁ። ምክንያቱም ምንም ዛሬ ገና መታችሁ ነው የምታዩኝ። ዛሬ መጥቶ ላየኝ ሰው ደግሞ አልጨነቅም። እንደ ተንኮለኛና እንደ ሌባ ግን የሆነ ተንኮል እንዳሰበ ሰው ስታዩኝ ግን ያናድደኛል። ለምንድን ነው ላይቭ ማስገባት? ተንኮለኛ ከሆንኩ ብሯን ከፈለኩ ለምን ላይቭ አስገባታለሁ? ላይቬን ከፍቼ ለምን አወራለሁ? እኔ ሰው ብር የምፈልግ ከሆነ ውስጥ ለውስጥ ነው የሚሰራው። ሌባ ውስጥ ለውስጥ ነው እንጂ ሚዲያ ላይ እንደዚህ አደባባይ ላይ መጥቶ ሱቅ ከፍቶ አይሰራም። እሺ ለማንኛውም የሰውን ነገር ሳትረዱ አታውሩ። ከስተመሪን ብትሆኑ አንዳንዴ እናንተም ጥፋት። እኔ ብዙ ነገር እያለፍኩ ነው። $1000 የሚያክል ሊያጭበረብሩኝ ይሞክራሉ። እውነቴን ነው ምነግራችሁ። እኔ 100 ጊዜ ሂሳብ ሰርቼ ምናምን እንደዚህ እያንዳንዱን ሰው ደምሬ ምናምን $1000 ምናምን ይቀርባቸዋል። እኔስ እሺ እኔ ግን ወጥቼ ስለእናንተ አላወራም። እናንተ ግን መታችሁ የሆነች ስህተት ስታገኙ መታችሁ ለመናገር ትቸኩላላችሁ። $300 እያወቃችሁ ብራችሁ እንደተመለሰ እያወቃችሁ ጸጥ ትሉኛላችሁ። ወርቁን ላኪው። ከዛ ቼክ ሳረግ ብራቸው ተመልሶላቸዋል።
እንዴ ይሄ ብር እኮ አልገባልኝም ተመልሶላችኋል ስላቸው አዎ ተመልሶልናል ድጋሚ እንልካለን። አያችሁ እኔ ግን የእናንተን ስህተት እያየው ጸጥ እላለሁ። ለምን ስራ ስለሆነ አክብሬያችሁ ስለሆነ። እናንተ ግን የሆነ ነገር ሲሆን በቃ እኔ ካልተሰማው እኔ የሆነ የበላይ ካልሆንኩ ከስተመሪ ናችሁ እንጂ ከምንም በላይ ፈጣሪ አይደላችሁም። እኔ ፈጣሪን አክብሬ ነው የምሰራው። ብራችሁን ካለባችሁ ደግሞ ብራችሁ ይመለስላችኋል ወይ ወርቃችሁ ይሰጣችኋል። ይሄ ነው የሚሆነው። ምንም የሚፈጠር ነገር የለም። ገና አሁን ነው ብዙ ሰው እያወቀኝ ያለው አይደለ? ከዚህ በኋላ በደንብ ታውቁኛላችሁ። ስለዚህ ምንም የተለየ አሁንም ሌላም ብር እኔ ጋር ያለው ሰው ካለ እንትን ገስት ይላክልኝ፣ አስገብኝ ይበለኝ፣ ይደውልልኝ፣ ቀጥታ አስገባዋለሁ። ምክንያቱም ላይቭ ነው እየሰራው ያለሁት እንጂ ዋትሳፕ ላይ ተደብቄ ቁጥሬን ብቻ አስቀምጬ ዋትሳፕ ላይ አይደለም ማውራው። ጸጥ ብላኛለች። ወርቁን ላኪው ትለኛለች። ከዛ ቼክ ሳረገው ወርቁ ብሩ ተመልሶላታል፣ ግን አውቃ ዝም ብላለች። ከባንክ ተደውሎላት ከዛ ኦኬ ለካ ተመልሷል። አሁን ገና ሄጄ ተቀበለው 5 ቀን 6 ቀን ያለፈው ማለት ነው። ስለዚህ እኔ የከስተመሮቼን ብዙ ነገር ይዤ ነው የምሰራው። ብዙ ነገር አጋጥሞኝ ብር ላኩ ብዬ 1 ወር ሳይልኩ ይቀመጣል እኔ ጋር ኦርደር ብር ይዞብኝ ይቀመጣል። ግን ይሄንን አልናገርም እኔ ሁሌ። ግን የእናንተን ብቻ ታወራላችሁ። እንደ ከስተመር የራሳችሁን ብዙ ችግር አለፈው። አሁን የቤላ ራሱ መቼ ነው ብር የላከችው? እኔ ጋር ግን ቆይቶ ከ2 ሳምንት በኋላ ነው የገባው ብሩ። ሁሉ ነገር ካልተወራ በቃ ደስ አይላችሁ። አንዳንዴ አንደርስታንድ አድርጉ ሳታወሩ። እኔ አሁን ሳልወድ በግድ እኔ ድሮ እንደዚህ አልናገርማ። ሳልወድ በግድ ተናገሪ ያረጋግጥ። ለምን እያንዳንዱን እያዩሽ ልትመልሺ ነው? ጀስት ስራሽን ስሪ። በቃ ደረሰኞቹን ስሪ ይላችሁ። እኔ ኮሜንት አይደለም ታየው፣ ኮሜንት ሳይሆን ከከስተመር ነው እንደዚህ ሲመጣ የሚያናድደኝ። በቃ እንደ ተንኮለኛ አትዩ። ገንዘባችሁ መጀመሪያ አምናችሁ ነው ትራንስፈር ያደረጋችሁት። ትራንስፈር ካደረጋችሁ በኋላ ሌላ ነገር አታስቡ። በቃ እኔ እናንተን 1 ብር ይዤ የትም አልሄድም እንዴ። በአካልም ቢሆን እኮ ሰው ብዙ ነገር አረቦቹም ሌላም ዜጋ ብዙ ነገር ሊያደርጋችሁ ይችላል። ግን ደግሞ የሌላ ዜጋ ስለሆነ ታምኑታላችሁ። ሀበሻ ስለሆነ ግን አታምኑ። ስለዚህ ከባድ ነው እንደዚህ